በነጀሪ በኩል ዝቅ ተደርጋ የምትታየዋ ብሌን በባለ ሀብቱ በአቶ አምነን የፍቅር ጥያቄ ወይም የጋብቻ ጥያቄ ቀረበላት። ምንም እንኳን በጀሪ በኩል ዛቻው ቢደርስባት፣ ነገር ግን ዛቻውን ፈርታም አይሆንም ለማለት ብትሞክርም፣ ነገር ግን ወዲያውኑ እሺ ብላ የአቶ አምነንን ጥያቄ ተቀበለች። ሜርሲ ወይዘሮ ሰማር የምትወስደው መድኃኒት በጀሪ በኩል እንዲቀየር አደረገች። ጀሪ ብሌንን አምነን አንቺ ጋር አምሽቶ ነው አይደል እኔ ጋር ሳይመጣ ያመሸው በማለት ብሌንን ጉሮሮዋን አነቀቻት። ወይዘሮ ዛህራ የሜርሲን ብዙ ዶክሜንት የያዘ ሚሞሪ ስላገኙ ዛሬ አንቺ ወይዘሮ ዛህራ ሆኜ እኔ ደግሞ ሜርሲ ልሁን በማለት የቤቱን ስራ ሲያሰሯት ዋሉ። ወይዘሮ ሰማር ሲፈንን ሜርሲ እያንዳንዱን ነገር የምታደርገውን እዛ ቤት ተከታታይልኝ፣ እኔ ደግሞ ላንቺ የሚያስፈልግሽን ነገር አድርጋለሁ አሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ተወዳጆቻችን፣ እግዚአብሔር ይመስገን ደህና ነኝ። ድር ድራማ ክፍል 7ን አብረን እናያለን። እጅግ በጣም አስተማሪና ልብ አንጠልጣይ አጓጊ የሆነ ድራማ። የባለፈው ክፍል ጀሪ አቶ አምነን እባክህን የድርጅቱ ስራ ከብዶ ከሆነ ላግዝ እችላለሁ፣ በስራ ምክንያት ውጭ ማደር አይጠበቅብህም በማለት ወይዘሮ ሰማል ልጄ እንዴት ለምን ውጭ አደርክ የሚል ጥያቄ ሲያቀርቡ እሱም መልስ ሳይሰጣቸው ነበር ቪዲዮ ያለቀው። ቀጣዩን ክፍል አብረን ቀጣዩ ክፍል እኔ ሳሎን ነው ተኝቻ ያደርኩት። እናትም ለምን ሳሎን ማደር አስፈለገ? እናቴ ያደርኩበትን ተናገርኩ። ከዚህ ውጭ ለምን፣ እንዴት፣ ወዴት የሚል ጥያቄና መልስ አያስፈልግም። ሜርሲ ለጀሪ በእኔ ጥረት ነው ከአቶ አምነን ጋር የዚህን ያክል የተራመድሽው፣ ስለዚህ መቼም የምልሽን ነገር እምቢ አትይኝም። ስለዚህ ወይዘሮ ሶማሌ የምትወስደው መድኃኒት እኔ በምሰጥሽ ትቀይረዋለች። ጀሪ እንዴት እንደዚህ ታደርጊያለች? ሴትዮዋ ብትጎዳስ? የዚህን ያክል ጨካኝ አታድርጊኝ። ሰው የሚገል ነገር ላደርግ አልችልም። አንቺን በምትኩ አንድ ነገር ታደርግልኛለች። ደግሞ ምንድን ነው እሱ? አምነንን ይዤው ማደር እፈልጋለሁ። ያለ ፈቃዱ ነው እንዴ? እንዴት እንደዛ ይሆናል? ጀሪም ሳትወድ በግዷ የተሰጣትን መድኃኒት ወደ ወይዘሮ ሰማል መኝታ ቤት በመሄድ ቀይረዋለች። ወይዘሮ ሰማል ለሲፈን አንድ ሰው እንድትከታተይልኝ እፈልጋለሁ። ማን ነው እሱ? ሜርሲ እንደምታውቂው ያምነን አክስት ናት። በተቃራኒው ደግሞ ለእኔ ጠላቴ ናት። ስለዚህ እሷ የኔን መጥፋት ነው የምትፈልገው። እንዴት እንደዛ ይሆናል? ዘመድ አይደላችሁ? ሰውን ለመጥላት ዝምድና አይዘውም አይገድበውም። የሚገርም ነው። እኔ እኮ የምትዋደዱ ይመስለኝ ነበረ። ከሷ ከምዋደድ ሞቴን እመርጣለሁ። አሁን አንቺ የተባልሽውን አድርጊ። ስራ ብለሽ ተከታታያት፣ እኔ ደግሞ የሚያስፈልግሽን ነገር አደርግልሻለሁ። እኔ እኮ እንደዚህ አይነት ነገር እውቀቱ የለኝም። ምንድን ነው ማድረግ ያለብኝ? ጓደኛ ሆኛትና ቀርቢያት። ከዛ የምትለውን የምታደርገውን ነገር እየተከታተልሽ ለእኔ እየመጣሽ ንገሪኝ። ከዛ ደግሞ እኔ ደግሞ ሳትቀድመኝ እቀድማታለሁ። ሲፈንም ወይዘሮ ሰማል የሽቅድድም ውድድሩን እንኳን እኔ እንዳሸንፍ ረዳሽኝ በማለት ከራሷ ጋር ታወራ ነበር። ውድ ሰማል በገዛ እጅሽ እጄ ላይ ወደቅሽ ማለት ነው። ወይዘሮ ሰማልም እውነተኛ ሰው ያገኘው መስሏቸው እሳቸው የልባቸውን ማንም ሰው ማወቅ የለበትም ከኔና ካንቺ ውጭ በማለት አማክረዋታል። እሷ መሽ ብላ ተቀብላቸዋለች። ደግሞ በጣም አደገኛ ሴት ነች፣ ተጠንቀቂያት። የሚገርምሽ ነገር ገና ከመምጣቷ ክፍሌ ገብታ የሆነ ዶክሜንት ወስዳብኛለች። እሷ መሆኗን በምን አረጋገጥሽ? ትላለች። ሲፈን ያንን ዶክሜንት የወሰደችው እራሷ ሲፈን እንጂ ሜርሲ አይደለችም። ወይዘሮ ሰማል አላወቀች ጉዷን። ሰው ያገኘው መስሏታል። ለኔ ትሆናለች ከጎኔ ትቆማለች ብላ የምታማከራት ሲፈን ግን ከጀርባዋ እሷን ከዛ ከሜርሲ የባሰች የምታጠምዳት መሆኗን አላወቀችም። ወይዘሮ ሰማል ወይዘሮ ዛህራ ብሌንን ጸጉሯን እያሻሹ ሁልጊዜም ተረት ይነግሯታል። እናቴ ደስ ያለሽን ነገር አጫውችኝ ትላለች። ሁልጊዜም እሳቸው እግራቸው ስር ሄዳ ተኝትትልና እሳቸውም ጸጉሯን እያሻሹ እንደ ተረት እየነገሩ ያስደስቷታል። እናቴን ያገኘው ይመስላታል። ብሌን ደስ ይላታል። ወይዘሮ ዛህራም በአንድ በኩል ቤት ሲያጸዱ የሜርሲን ፍላሽ ወይም ደግሞ ሚሞሪ ብዙ ዶክሜንት የያዘ ያገኛሉ። ይች ነገር ወይም የዘሮ ሰማል ወይ ደግሞ የአቶ አምነት ትሆናለች ብለው ያስቀምጣሉ። በኋላ ሜርሲ እባክሽ ሚሞሪ አግኝተሻል ትላለች። ምንድን ነው ሚሞሪ ይላሉ እሳቸው። አረ እባክሽ ትንሽዬ ጥቁር ነገር ደግሞ ብዙ ዶክሜንት የያዘ ነው እና ካየሽ ስጪኝ ትላለች።
አረ እኔ ሜሞሪ አላገኘሁም ይላሉ። አግኝቻለሁ፣ ነገር ግን ይሄ ቤት የአቶ አምነንና የወይዘሮ ሰማል ነው። ስለዚህ ለእነሱ ነው ያገኘሁትን ነገር ማስረከብ ያለብኝ፣ አልሰጥሽም ይላሉ ወይዘሮ ዛህራ። እንድሰጥሽ ከፈለግሽ በአንድ ነገር ተስማሚ። ለዛሬ አንቺ ወይዘሮ ዛህራ ሁኚ፣ እኔ ደግሞ ወይዘሮ ሜርሲ ልሁን ይላሉ። እሳቸው በሰፈሩት ቁና መሰፈር አይቀርም እያሉ እየሳቁ እየተዝናኑ እሳቸው እንደዛ እያደረጉ እሷ ስታደርግባቸው የነበረውን አክት እያሳዩ የቤቱን ስራ ጠቅላላ እቃ ማጠብ፣ ቤት ማጽዳት ያሰሯታል። ሜርሲም እጅግ በጣም ስራውን እንዴት የምትጸየፈውና እንዴት አድርጋ እንደምትሰራ እያሳየች እሳቸው ደግሞ እሷ ስታደርግ የነበረውን እጃቸውን ንጽህናውን እንዴት መጠበቅ እንዳለባቸው እያሳዩ እየጨፈሩ እየሳቁ እየተጫወቱ ሜርሲ እየሰራች ለዛሬ እንግዲህ እሳቸው ሜርሲ እሷ ደግሞ ዛህራ ሆና እጅግ በጣም ደስ የሚል ነገር ነበር ወይዘሮ ዛህራ ሲያሳዩ የነበረው። አቶ አምነንም በነጀሪ ፊት ዝቅ ተደርጋ የምትታየዋን ብሌንን የጋብቻ ጥያቄ እሳቸው አቅርበውላታል። እሷም የጀሪ ዛቻ ሳያስፈራት ጥያቄውን እሺ ይሁን ብላ ተቀብላለች።